የአቶ እስክንድር ከአመራርነት መልቀቅ ወይንም ለቅቅ ያለው የሚለው ወይንም በእኔ ምትክ ሌላ ሰው አስቀምጡ እኔ በአባልነት መቀጠልን መርጫለሁ ብሎ ደብዳቤ አዲስ ለተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ደብዳቤ መጻፉ ዛሬም ድረስ አነጋጋሪ ነው። ትላንት እሱን በሚመለከት ያነሳናቸው ጉዳዮች አሉ። የኛን ሐሳብ አንስተናል። ነገር ግን የአቶ እስክንድር ደብዳቤ በጣም አንዳንድ ሰዎችን አበሳጭቷል። የሚጠበቅም ጉዳይ ነበር። በጣም አበሳጭቷል አንዳንድ ሰዎችን እና ትንሽ የእስክንድር ነጋ የደህንነትን ጉዳይ ስጋት ውስጥ ሊጥል የሚችል አይነት አስተያየት ሁሉ የሰጡ ሰዎች መኖራቸውን አይተናል። በብስጭት ማለት ነው። ብስጭታቸውን የገለጹ ሰዎችን አይተናል እና ዛሬ ለምን አበሳጫቸው፣ ለምን አስቆጣቸው የሚለውን ነገር እንመልሳለን። ለምን ተበሳጩ፣ ለምን ተቆጡ? በእኔ እምነት መበሳጨታቸው፣ መቆጣታቸው በጣም ተገቢ ነው። ባይበሳጩ ባይቆጡ በጣም ያስገርም ነበረ። እስክንድር ያደረገው ነገር ያበሳጫል፣ ያስቆጣል። ይሄን የምትሉት ከነሱ ፐርስፔክቲቭ አንጻር የእስክንድርን ደብዳቤ ካያችሁት፣ ይሄን የምትሉት እነሱ ቦታ ላይ ተቀምጣችሁ ወይም በእነሱ ጫማ ውስጥ ሆናችሁ የእስክንድርን ደብዳቤ ካያችሁት ምንም ጥያቄ የለውም። ያበሳጫል፣ ያስቆጣል፣ ያናድዳል። ልክ ነው። እነሱ ካሉበት አንጻር ከታየ ያንጸባረቁት ስሜት ያሏቸው ነገሮች ኦፍኮርስ እንዲሏቸው ማለት ሊሏቸው ይችላሉ ተብሎ የሚጠበቁ ጉዳዮች ናቸው። ሁለት ነገሮች አበሳጭቷቸዋል። ሁለት ነገሮች የእስክንድር ደብዳቤ ያናደዳቸው፣ ያስቆጣቸው፣ ያበሳጫቸው በሁለት ምክንያት ነው። አንደኛው ወቅታዊ ነው። ሁለተኛው ግን የዛሬ ሳይሆን የነገውን ሁሉ ከመፍራት ጋር የተያያዘ። ሁለቱንም እናወራለን። አፋብን የአማራ ፋኖ ብሔራዊ ንቅናቄ የተፈጠረበት መንገድ ኦልሞስት የፋኖ ደጋፊ የሚባለው የፖለቲካ ማህበረሰብ የመጨረሻው የትዕግስት ደረጃ ላይ ባለበት ወቅት ነው። በቃ በትግሉ ላይ ተስፋ ቆርጦ እነዚህ ሰዎች የሚያደርጉት የትግል እንቅስቃሴ መሳቂያ መሳለቂያ ሆኖ አንዳንዱ በጣም በሚያሳፍር ደረጃ ላይ ተገኝቶ ማለት የተለየ ሆኖ አይደለም። ኢትዮጵያ ውስጥ የትኛውም አካል ያደረገው ነው። የትኛውም አካል በራሱ ህዝብ ላይ ግፍ በደል ያልፈጸመ አታገኙ። የለም። የራሱን ህዝብ ያልገደለ፣ የራሱን ህዝብ ያልጨፈጨፈ፣ የራሱ ህዝብ ላይ በደል መከራ ያላዘነበ ያላመጣ ድርጅት የለም፣ መንግስትን ጨምሮ ነው። መንግስትን ጨምሮ በዚህ ረገድ መንግስት በፍጹም ንጹህ ሊሆን የሚችል አይደለም። እንደውም የመጀመሪያው ኦልሬዲ አስተማሪው ነው ሁሉ ሊባል የሚችል አይነት የፋኖቹን የተለየ ያደርጋቸውም እምላችሁ። ነገር ግን የፈለገ ቢሆን ሌሎች ያደረጉት ቢሆንም ከሌሎች እሻላለው ብለህ ማሳየት ስለሆነ ያንተ ፍላጎት እነሱ ያደረጉትን አንተ መድገምህ በራሱ የሚያሳፍር ነው የሚሆነው። ፋኖ የህልውና አደጋ ውስጥ ነው የሚለው እና ቆሜለታለሁ የሚለውን የማህበረሰብ ክፍል
አንዳንድ ጊዜ በጣም ዘግናኝ በሆነ አይነት መልኩ ሲቀጣ አይተናል። እና አንዳንዶችም ትግሉ ተሽጧል ደግሞ ብለው ተስፋ ቆርጠው ሌሎችንም ተስፋ በሚያስቆርጥ አይነት መንገድ ወደ መንግስት እየገቡ ባለበት አይነት ወቅት ላይ ነው ይሄ አፋብኃ የሚባል ድርጅት የመጣው። እና እነ ዘመነ ካሴ እና አስረስ ደጋፊዎቻቸው ይሄ ድርጅት ሲመጣ የሚጠብቁት ነገር አለ። የተስፋው እየተሟጠጠ ያለውን በቃ እያፈረ ያለውን ይሄ ነገር በቃ እውነትም ብሎ በቃ እየተወው ያለውን የህብረተሰብ ክፍል ደጋፊያችንን ይመልሰዋል የሚል ትልቅ ተስፋ አላቸው። ያነቃቀዋል የሚል ትልቅ ተስፋ አላቸው። በጣም ትልቅ ተስፋ ያንጠብቀዋል። በቃ ሰማይና ምድር ይገለበጣል ሁሉ ብለው ነው የጠበቁት። ምክንያቱም በጣም ይጠየቅ የነበረ ጉዳይ ነው። እነሱ ይሄን ጥያቄ አለመመለሳችን ነው ህዝቡ በእኛ ላይ ተስፋ እንዲቆርጥ ያደረገው የሚል ነገር አላቸው። ግን እሱ ብቻ አይደለም፣ አንድ ምክንያት ነው እሱ። ሌላኛው ምክንያት ግን ትግሉን ሸጡት መባሉ፣ ሌላኛው ምክንያት ግን በማህበረሰቡ ላይ በእነሱ ስም አንዳንዴም ራሳቸው ሁሉ ያረጋገጡት አዋርገናል እስከ ማለት የሚደርሱበት በደል፣ ግፍ መፈጸማቸው ምኑን ታዲያ ከሌላው ተለየህ አስብሎታል። እና ታዲያ ለምን ብልጽግና እንታገለዋለን? አንተን ከብልጽግና በተለየ ለምን እንመርጣለን? ይሄንን እኩይ የብልጽግና ተግባር አስቆማለሁ ብለህ ገብተህ ከደገምከው ምኑን አንተ አማራጭ ሆንክ ያለበት አንዱ ሌላኛው ምክንያት ይሄ። እነሱ ግን የሚመስላቸው አንድ አለመሆኑ ብቻ እና ግን አንድ ሲሆን በቃ ህዝቡ ግልብጥ ይላል የሚል ትልቅ ጥበቃ ነው ያላቸው እነሱ ራሳቸው ማለት። እና ከሆኑ በኋላ ይፋም ካደረጉት በኋላ በጠበቁት አይነት መልኩ ንቅናቄ አላዩም። በነገራችን ላይ ንቅናቄ ያሉበት ምክንያት ከዛ ጋር የተያያዘ ነው። የአማራ ፋኖ ብሔራዊ ንቅናቄ የመፍጠር እንደ ፓርቲ አይደለም፣ ህዝባዊ ንቅናቄ ነው የሚፈጥረው። በዛ ህዝባዊ ንቅናቄ ታግዞ ነው የቆመለትን ዓላማ አሳካለሁ ብሎ የሚያስበው እና ህዝቡን እንዲነቃነቅ ማድረግ ነው። ለስኬቱ መምጣት ትልቁን አስተዋጽኦ የሚወጣው ህዝቡ ነው። ይሄ ድርጅት ማነቃነቅ ነው። የጠበቁት አይነት ንቅናቄ የለም። በዚህ ደስተኛ አይደሉም። እንደጠበቁት አይደለም፣ ግን ተስፋ ማስቆራጭ ደግሞ አይደለም። በጠበቁት ልክ ቢሆን ጥሩ ነበር፣ ግን አልሆነም። እና እሱ ስሜት ባለበት ሁኔታ ደግሞ እስክንድር ደግሞ መጥቶ ከአመራርነት ለቅቅ ያለው ብሎ ድርጅቱ ውስጥ የሆነ አይነት ችግር እንዳለ የሚያስመስል አይነት ብዙ ጥያቄ ሊያስነሳ የሚችል አይነት ነገር ይዞ መጣ። በአብዛኛው በአማራ ፋኖ ዙሪያ ያሉ ሰዎች ብዙውን ጊዜ ነው የምላችሁ፣ ዞሮ በአማራ ፋኖ ዙሪያ ብቻ ያላል የትኛውም ብሔርተኛ ነው የምላችሁ ራሱን አይመለከትም። ሁል ጊዜም ከሳሽ ነው፣ ሁሌም ወቃሽ ነው። ለተፈጠረው ነገር የኛ ችግር ነው አይደለም የሚለው ማን ላይ ላላክከው የሚል ነገር የሚፈልገው አንዱ አሁን እስክንድር ልክ ይሄንን ሲያመጣ አንደኛው ቅድም እንዳልኳችሁ እንደውም ትንሽ የነበረችው ያላረካቻቸውን ስሜት ላይ ውሃ ነው የደፋው። አንድ እሷንም አቀዘቀዛት። ያበሳጫል። ሁለተኛ በዚህ አጋጣሚ
እንደውም ችግር ፈጣሪ እስክንድር ነው ብለው አጠቃላይ ከነሱ ጋር ሁሉ ተያይዘው ሊነሱ የሚችሉ ችግሮችን በሙሉ እስክንድር ላይ መለደፍ ፈለጉ። ስኬፕ ጎት ማድረጊያ ማለት ነው። ድሮም ጀምሮ እስክንድር ነው ችግር፣ ውጤት ለመጥፋቱ ሁሉ እስክንድር ነው ችግር። በቃ ሲጎትተን የከረመው እስክንድር ነው የተባለበት ምክንያት ከዛ ጋር የተያዘ እስክንድር ላይ መለደፍ ተፈለገ። አንደኛ እንዳልኳችሁ የነበረችዋም በጠበቁት አይነት መልክ ባትሆንም ግን ቅር በሚያሰኝ አይነት መልኩም ቢሆን የሆነች በቃ አንድ በመሆኑ የተፈጠረች ስሜት አለች። እሷ ራሱ ቅር አሰኝታለች። እሷም ላይ እስክንድር መጥቶ ዋደፋባት። አሁን ድርጅቱ እኮ የተከፈለ እኮ ነው የሚመስለው። እውነቴን ነው የምላችሁ። እስክንድር እኮ ያለው አይ አመራርነቱን አልፈልግም፣ በአባልነት ልቀጥል። እንደውም እኮ ይላል እኮ እስክንድር የዚህ ድርጅት መመስረት ሂደት ውስጥ በማለፌ ኩራት ይሰማኛል። ድርጅቱን እንዲመሩ ለተመረጡትም አመራሮች መልካም እንዲገጥማቸው፣ መልካም ውጤት እንዲያመጡ ሁሉ እመኝላቸዋለሁ። እኔም እንደ አባል ያለብኝን ግዴታና ኃላፊነት ሁሉ እወጣለሁ እኮ ነው የሚለው እኮ ያንን ግን በቃ ስኬፕጎት ማድረግ ተፈለገ እስክንድር። የነበሩ ችግሮች በሙሉ ከእስክንድር ጋር ተያይዘው እንዲታዩ በቃ እንደውም በዚህ አጋጣሚ እንለድፍበት ተብሎ እስክንድር ላይ መለደፍ የተያዘው ለዛ ነው። አንዱ ይሄ ነው። ይሄ ከስሜት ጋር የተያያዘ ነው። ነገ ከነገ ወዲያ ይሄ ስሜት እየቀነሰ ይመጣል። እስክንድር ላይ የሚኖረው ወቀሳ ግን አይቀንስም። ለምን? ወደ ሁለተኛው እንሄዳለን። ሌላኛውና ዋነኛው ጉዳይ እስክንድር አውቆ ይሁን ሳያቅ ይሁን አስልቶ ይሁን ለምን ከአመራርነት መልቀቅ እንደፈለገ ደብዳቤው ላይ አይገልጽም። እስክንድር የለቀቀው እንዲህ ነው፣ ምክንያቱ ይሄ ነው ብለን መናገር አንችልም። አልጠቀሰውም። እሱ ከአመራርነት ቦታ ለቅቅ ያለው ሌላ ሰው መድቡበት፣ እኔ አባል ልሁን፣ እዛም ግዴቴን ኃላፊነቴን ያለምንም ቅድመ ሁኔታ ለመወጣት ዝግጁ ነኝ ይላል። አሁን እያንዳንዱ ሰው ጋር የሚኖረው ጥያቄ ምንድን ነው? እስክንድር ግን ለምን አመራርነቱን አልፈለገው የሚል። ለምን አመራርነቱን ተወው? ለምንድን ነው የፖሊት ቢሮ ውስጥ መሆን አልፈልግም ያለው? ከፍ ያለ ነገር ተመኝቶ ከሆነ ለምን አባል ብቻ ልሆን አለ? እንደው ከፍ ያለውን ነገር መጠየቅ ትንሽ ከኢትዮጵያ ፖለቲካ ባህል አንጻር ስልጣን ፈላጊ፣ ስልጣን ጥመኛ አድርጎ ያስቆጥራል ብሎ አስቦ ነው? እየጠየቅን ነው። መጀመሪያውኑ ለምን አልሰጡኝም ብሎ አኩርፎ ነው? አንዳንዶቹ ደግሞ ምን እያሉ ሊቀመንበር አድርገውት ቢሆን ኖሮ አይ አልፈልግም አባል አድርጉኝ ይል ነበረ እያሉ እየጠየቁ ነው። ብቻ አንድ ጥያቄ ተጫረ። ያም ጥያቄ ምንድን ነው? እስክንድር ለምን አልፈለግም? አመራርነቱን ለምን አልፈልግም አለ? ይሄ ብዙዎቹን የነዘመነ ካሴ ቡድንን አስደንግጧል። እሱ ነው ዛሬ የምነግራችሁ። ያስደነገጠው ጉዳይ ይሄ ነው። ያ እንዳልኳችሁ የስሜት ጉዳይ ነው። ብስጭቱ አለ፣ በደንብ ንቅናቄ አልተፈጠረም። አንድ ስንሆን ስናበስር ብለው በጥምቀት ወቅት ምናምን ሁሉ ያደረጉበትን ምክንያት እኮ ከዛ ጋር የተያያዘ ነው። በቃ ሰውም አደባባይ ላይ ስለሚወጣ ዘመነ ምናምን እንዲል አፋብን እንደዚህ ነገር እኮ እንዲል ተፈልጎ እኮ በዛው በቃ ያለን ድጋፍ እናሳያለን ነበረ፣ ግን አልሆነም እንደዛ።
እሷ ላይ ውሃ ደፋባት። እዛ ላይ ነበረ ብስጭት አለ። እንደገና ውሃ ሲደፋበት እሱ ላይ በቃ የነበረውን ብስጭት ሁሉ አወጡት። ከዚህ ውጭ የነበረውን ችግር በሙሉ በቃ እስክንድር ላይ እንለድፈው ብለው በዛውም እንትን አሉ። ግን በጣም ግን ያስደነገጣቸው ግን እስክንድር ለምን ከአመራርነት ለቀቀ የምትባል ጥያቄ ተጫረች። እቺ ጥያቄ ሊደብቋት ወደሚፈልጉት እውነት የምትወስድ ጥያቄ ነች። አሁን ምንድነው የምናደርገው? ዲግ ነው የምናደርገው። ለምንድነው እስክንድር የለቀቀው? እኔ ትላንት የራሴን ግምት ነግሬያቸዋለሁ። ግን ዝም ብዬ ግምቱን ተናግሬ አልተወኩም። ማወቅ ፈለኩ እና ወቅኩ አንዳንድ ነገሮች። ጥያቄዋ ወደ መልስ ፍለጋ ትሄዳለች። ወደ መልስ ፍለጋ ስትሄዱ እዛ ጋር ነው ሊደበቅ የተፈለገው ነገር ግልጥልጥ ብሎ የሚወጣው። ያስደነግጣችሁ ያ ነው፣ ያበሳጫችሁ ያ ነው። ለምን ለቀቀ እስክንድር? ከአመራርነት ቦታውን ለምን አልፈልግም አለ? አሳማኝ ምክንያት እስካለው ለምን አልገለጸውም? ምን ብሎ? አይኔ ደክሜያለሁ፣ አይኔ አዲሱ ትውልድ አባል አይደለሁ። ምንድነው ምክንያቱ? እስክንድር ምክንያት ካለው ስለምን አልገለጸው? ይሄን ወሳኙ ጥያቄ። አለው ግን ሊገልጸውም አይችልም። ሊገልጸው አይችልም። እስክንድር አመራር ከመመረጡ በፊት እና ድርጅቱ ይፋ ከመሆኑ አስቀድሞ ለኮሚቴው፣ ይህንን ለሚያስተባብረው ኮሚቴ አመራር መሆን እንደማይፈልግ አስቀድሞ ነው የተናገረው። አስቀድሞ ነው የነገራቸው። እኔ በአመራር ቦታ እንዳትመድቡ፣ አባል ሆኜ ያለብኝን ግዴታ እና ኃላፊነት መወጣት ነው የምፈልገው። ስለዚህ በአመራርነት እንዳታስቀምጡ ብሏቸዋል። ከእስክንድር ፍላጎት ውጪ ነው ያስቀመጡት። አላቅም ከሱ ፍላጎት ውጪ በሆነ አይነት መልኩ ለምን እንዳስቀመጡት። ምናልባት እኛ የተጨማለቅነውን ያህል ትጨማለቃታለህ ብለው ይሁን አላቅም። ምናልባት እኛ ባናስገባው እስክንድርን ገፉት፣ ድሮም እሱ ላይ ጥላቻ አላቸው ተብሎ ይወራል፣ ለዛ እንጋለጣለን ብለው ዘግተው ይሁን አላቅም። ነገር ግን እስክንድር አስቀድሞኑ አመራር ቦታ ላይ እንዳታስቀምጡኝ ብሏቸው ከፍላጎቱ ውጪ በሆነ አይነት መልኩ ነው ያስቀመጡት። እሱ ፍላጎት አልነበረው። ሊቀመንበር እንደማይሆን ያውቀዋል። ምክንያቱም ዞሮ ዞሮ እሱ ከሆነ አንድነቱም አይኖርም። አንዳንድ ሰዎች ሲጠይቁ ስላየው ነው ሊቀመንበር ቢያደርጉት ኖሮ እምቢ ይል ነበረ ወይ? እንዲህ አይነት ነገር አይጠየቅም። ምክንያቱም አይደረግማ። ዘመነ እያለ እስክንድር ሊቀመንበር አይሆንም በተአምር። በቃ የማይሆን ነገር ጠይቀህ የእስክንድር ምላሽ ምን ሊሆን ይችል ነበር ብለህ አትገምትም። በፍጹም ሊቀመንበር እንደሚሆን ግልጽ ነው። እሱ ሊቀመንበር በመሆኑ ነው እኮ አይደል? ከዓመት በፊት አንድ ሊሆን የነበረ ድርጅት አሁን ይኸው ከዓመት ምናምን በኋላ አንድ ሆንኩኝ እያለ አንድ ዓመት የአንድነቱ ጉዞ እኮ ላግ እኮ ያደረገበት ዋነኛው ምክንያት እስክንድር ሊቀመንበር በመሆኑ ላኩ ያለ እሱ እንደማይሆን ያውቃል። ግን በቃ ከነአካቴው አመራርም መሆን አልፈለገም። ከፍላጎቱ ውጪ ነው ያደረጉት ነው የምላችሁ። ምክንያቱ የእስክንድር
አዲሱ ድርጅት አፋብን የሚባለው በአንዳንድ የአማራ ጥያቄዎች ላይ የያዘው አቋም ስላላሳመነው እንደዚሁም እዛ ውስጥ ያሉ የድርጅቱ ወሳኝ የሚባሉ አካላቶች ከአማራ ሕዝብ ፍላጎትና ጥቅም አኳያ ሊታመኑ ከማይችሉ አካላት ጋር ከአጠቃላይ ከኢትዮጵያ ሕዝብ ፍላጎትና አኳያ ሊታመኑ ከማይችሉ የውጪ አካላት ጋር ግንኙነት ፈጥረዋል። ወይንም ያን ግንኙነት አላቋረጡ። እስክንድር ይህን ግንኙነት አላምንበትም። ከአማራ ሕዝብ ጥያቄ በተለይ ከግዛት ጥያቄው በተለይ ከወልቃይት ጠለምት ራያ ጋር በተያያዘ አዲሱ ድርጅት አቋሙ ምን እንደሆነ አይታወቅም። ከቲፒኤልኤፍም ጋር ያለው ግንኙነት ግልጽ አይደለም። ግልጽ አይደለም የሚባል አይደለም፣ ግልጽ ነው። ቲፒኤልኤፍ አምጡት ይላል፣ እነሱ ዝም ይላሉ። ኦሬዲ ሰጥተዋል ማለት ኦሬዲ ሰጥተዋል። እስክንድር ይህን አላመንም። ስለዚህ በእነዚህ ጉዳዮች ላይ በድምፅ ተበልጦ ተሸንፎ ሲያየው አመራራት አድርጉኝ አለ። በድምፅ ነው ዘይ የተበለጠው። ምክንያቱም የእሱ ኃይል ተበትኗል። አብዛኛው ኃይል የአፋብኃ ነው። ስለዚህ ሊል አይችልም። ሲገቡ መጀመሪያውኑ በሚኖር የድምፅ ብልጫ ሊስማማ አምኖ ነው የገባበት። ሲሸነፍ ሊያፈነግጥ አልፈለገም። ልክ የነሱ ሐሳብ ሲሸነፍ የሌላኞቹ ሲያሸንፍ እስክንድር የዛን ሰዓት ላይ እኔን አመራር አታድርጉኝ፣ ምክንያቱም ያማላምንበትን ነገር ላስፈጽም አልችልም። ላስፈጽም ስለማልችል ወሳኝ የሆነ ቦታ ላይ እኔን አታስገቡ። እኔ በአባልነት በተራ አባልነት ልቀጥል፣ እዛ ያለኝን ኃላፊነት እዛ ያለኝን ግዴታ እወጣለሁ ያለው አስቀድሞ ነው። ምክንያቱም አሁን የነገርኳችሁ ከአማራ ሕዝብ ጥያቄ ጋር በተለይ ከግዛት ጥያቄ ጋር በተያያዘ ያላቸው አቋም አላመነበትም። የአማራ ብሔርተኝነት ምናምን የሚለውን እሱም እንደሚለው አላመነበትም። ከዛ ውጭ የፈጠሯቸው ኔትወርኮች ከቲፒኤልኤፍ ጀምሮ እስከ ግብጽ፣ በተለይ የሱ ትልቁ ቅሬታው ቲፒኤልኤፍ እና ግብጽን በሚመለከት በዚህ ረገድ አላምንበትም። ይሄ እያለ አመራር ሆኜ አልሰራም። እሱ ይሄንን ባለ ካለ በኋላ ነው እነሱ አመራር ያደረጉት። እኛ ገብተን ተጨማልቀንበት አንተ ንጹህ ሆነ የምትታይበት ምክንያት የለም ብለው ይሁን አላውቅም። አይ እሱ እንደዚህ ቢለንም እሺ ብለን አመራር ባናደርገው ሰው የሚወስደው እንዴት ለእስክንድር አንድ የአመራርነት ቦታ አጡ፣ ምን ያህል ቢጠሉት ነው የሚል አይነት ትርጉም ይሰጥብናል። የእኛን ስሜት ነው የሚያጋልጥብን የሚያሳብቅብን ብለው ይሁን አላውቅም። ከፍላጎቱ ውጭ ግን አድርገውታል። ደብዳቤውን የጻፈው እስክንድር በዚህ ምክንያት ስህተቱ እስክንድር ጋር አይደለም። ደብዳቤው መጻፉ ድርጅቱን የሚጎዳ ከሆነ እስክንድር ተገዶ ደብዳቤ እንዲጽፍ ያደረጉት ሰዎች እንጂ ድርጅቱን የጎዱት የእስክንድር ደብዳቤ መጻፍ አይደለም። ድርጅቱ ላይ ችግር ስለመኖሩ እስክንድር ደብዳቤ መጻፉ ድርጅቱን በሚመለከት መነጋገሪያ እንዲሆን መወዛገቢያ እንዲሆን
ድርጅቱ ተከፈለ እንዴ የሚል አይነት ስጋትና ጥርጣሬ እንዲፈጠር የአይነት ፐርስፔክቲቭ ውስጥ ሰዎች እንዲገቡ ካደረገ እስክንድር ይህንን ያደረገው ተገዶ እንዲፈልጉት አይደለም። ይሄን ደግሞ እንዲያደርግ ያስገደዱት እነሱ ናቸው። ናስረስ ማረ ናቸው። በእስክንድር ነጋ ደብዳቤ ድርጅቱ ላይ የደረሰ ወይንም ትግሉ ላይ የደረሰ ጉዳት ካለ እስክንድር አይጠየቅበትም። ከፍላጎቱ ውጪ ነው የሾሙት ነው። አልፈልግም እያለ ታዲያ ምን ያደርግ? አልፈልግም እያለ አስቀመጡት። ስለዚህ ድርጅት ሆኗል። ድርጅት ጋር ደግሞ ሄደህ እንደገና ጦርነት ውስጥ ናቸው እየደወልክ እኔ እኮ አልፈልግም ብያለሁ አስወጡኝ ልትል አትችልም። ኦልሬዲ ፐብሊክ ሆኗል። እስክንድር በዚህ ደረጃ አመራር ላይ ተመድቧል የሚለው ነገር። ስለዚህ ፐብሊኩን ላይ መድረስ አለበት። አይን አልፈልግም አለ። ምክንያቱን ደግሞ ሊገልጽ አልፈለገም። ለምን ሊጎዳው አልፈለገም። ምክንያቴ ይሄ ነው ይሄ ነው ይሄ ነው ሊል አይችልም። ወልቃይትን ሸጠውታል። ከግብጽ ጋር ግንኙነት ፈጥረዋል። ከሻቢያም ጋር ከቲፒኤልኤፍም ጋር ግንኙነት ፈጥረዋል። ደግሞ ይሄ ራሳቸው እኮ የሚናገሩት ራሳቸው እኮ ይናገሩታል። ግን አሁን እስክንድር ደግሞ ቢለው ድርጅቱን መጉዳት ነው። ድርጅቱን ሊጎዳ አልፈለገም። ግን ደግሞ አመራር ነው ተብሎ ደግሞ ማህበረሰቡ ጋር ደርሷል። ስለዚህ ለነሱ ቀድሞ ብሏቸው የነበረውን ነገር ለነሱ በነገረው ልክ ሳይሆን ለፐብሊኩ ግን ሊነገረው በሚገባ አይነት መልኩ በመንገር ከአመራርነት ቦታ ራሱን ገሸሽ ማድረጉን አሳወቀ። ምንድነው ችግሩ? ያስገድር ለምን ዝም ብለን የመደብን ቦታ ላይ ቁጭ ብላ አሰራም ነው? ለምን እኛ የገባንበት አይነት ጦስ ውስጥ ሁሉ ለምን አትገባም ነው? ካላመነበትስ? በትግሉ ያምናል እስክንድር፣ በአካሄዱ ግን አያምንም። በኮዙ ያምናል። ያንን ኮዝ ለማሳካት በሚደረግ የተካሄደበት ባለው መንገድ ላይ ግን እምነት የለውም። ለእስክንድር እየሄዱበት ካለው መንገድ ይልቅ ኮዙ ስለሚበልጥበት ከትግሉ አርቀው፣ ነገር ግን እየሄዳችሁበት ያለው መንገድ ልክ አይደለም። ይሄንንም ደግሞ ድርጅታዊ መንገድ በሆነ አይነት መልኩ እታገላለሁ። አደባባይ ላይ ቆጥጦት እኮ አይደል አልተናገረም እኮ ይሄን እስክንድር። ድርጅታዊ በሆነ አይነት መልኩ ድርጅት ውስጥ ትግል አለ። በዛ አይነት መልኩ ይሄ ነገር እንዲስተካከል ይቀጥላል። ለምን ኮዙ ነው እኔን እዚህ ያመጣኝ። የአማራ ህዝብ በደል ነው እዚህ ያመጣኝ። ዘመነ ካሴ አይደለም፣ አስረስ ማረ አይደለም። ስለዚህ የነሱ አካሄድ የአማራ ህዝብ ኮዝ ካመጣኝ ኮዝ አይበልጥም። ለኮዙ ታማኝ ነኝ። ይሄን ለማሳካት የሚደረገው ትግል ውስጥ አለው። at the same time ደግሞ ድርጅታዊ አካሄዱ የተሳሳተ ደግሞ እንደሆነ ሲገባኝ እሱን ደግሞ ለማስተካከል በድርጅቱ በውስጥ አሰራር በዛ መልኩ ደግሞ እንቀሳቀሳል። ግን በማላምንበት መንገድ እየወሰንኩ ግን መሄድ አልፈልግም። እስክንድር እኮ ያለው እኮ ይሄንን ነው ጋይስ። ይሄ እውነቴን ነው እምላችሁ። አንድ በጣም ጨዋ በጣም የመርህ ሰው ነው እምላችሁ እና ራሱም ላይ ደግሞ በዚህ አካሄድ ምንም ነገር ቢመጣ ለመቀበል የተዘጋጀ ሰው ብቻ ሊያደርገው የሚገባውን እኮ ነው ያደረገው። ድርጅቱን ላለመጉዳት ጥንቃቄው አላወጣውም። ይሄን ልክ ግን እንዳልሆነ ያውቃል። ስለዚህ እዚህ ፓርት ውስጥ ወሳኝ ሰው ሆኜ መግባት አልፈልግም አለ። ምን አለ? ተራባል ሆኜ ይሄ እንዲስተካከል እታገላለሁ። ግን ይህን አልተናገረም ለፐብሊኩ፣ ድርጅቱን ላለመጉዳት።
ከዛ ውጪ እዚህ ድረስም ደግሞ ላለመድረስ አስቀድሞ አትመድቡኝ። እኔ ምንድነው ከዚህ ሰው እየተጠየቀ ያለው? እውነቴን ነው የምለው። ምንድነው እየተጠየቀ ያለው ከእስክንድር? ምን አርግ ነው የምትሉት? አሁን ያቺን ደብዳቤው ላይ ለምን እስክንድር ለምን ከአመራር ወጣ የምትል ጥያቄ የምታጭር ደብዳቤ ስለወጣች እቺን ጥያቄ ሰዎች ለመመለስ ዲግ ባደረጉ ቁጥር ይሄ ከህዝባችን የደበቅነው የራሳችን ገመናና ችግር ይጋለጥብናል። ለዛ ነው እየተባለበት ያለው እንጂ ከአካሄድ አንጻር ምንም ስህተት የለም። እዚህ ደረጃ እንዳይደረስ እንዳልኳቸው አስቀድሞ ተናግሯል። ራሳቸውን ያስቀመጡት ለህዝብ ተናገሩ። ከተናገሩ ደግሞ በኋላ አይኔ ደግሞ አመራር ውስጥ አልፈልግም፣ ሌላ ሰው መድቡበት፣ አባል ሆኜ እቀጥላለሁ፣ በድርጅት ውስጥ ግን በመሳተፌ ደስተኛ ነኝ፣ ኩራት ይሰማኛል ምናምን አለ። ለምን ወጣ ሲባል እስክንድር ትንፈሽ አላለ፣ ተናገረ። ምን አርግ ነው አሁን ይሄ እንደዚህ አይነትን? እውነቴን ነው የምለው ማለት ዛት ማች ሌሎቻችሁ በሱ ልክ ለትግሉ ትጠነቀቃላችሁ ወይ? በዚህ ልክ ለትግሉ በእስክንድር ልክ ህይወቱን የሰጠ አለ ወይ? እንደውም በማያምንበት መንገድ እየሄደ ላለ ትግል እኮ ነው የምላችሁ። ግን እንደ ሌሎቹ መንገዱን ስቷል ብዬ እጅ አልሰጥም፣ ከትግሉም አልወጣም። ትግል ነው ያስኩት። ትግል ማለት ዋነኛ ጠላትን ብቻ ሳይሆን ውስጥም ላይ ሁሉ ትታገላለህ። የትግል አካሄድ ትክክለኛውን አቅጣጫ እንዲስ አንተ ባመንክበት እንዲሆን። ትግል አንድ ወጥ አይደለም። ድርጅት ስትፈጥር ድርጅት ውስጥ ትግል አለ ማለት በሱ ልክ ታማኝ አለ ወይ ነው የምለው። በሱ ልክ ህይወቱን የሰጠ አለ ወይ ነው የምለው። በሱ ልክ ለዚህ ትግል የተጠነቀቀ አለ ወይ አለ ወይ? የደፋሮች ጊዜ የደፋሮች ዘመን ስለሆነ እንጂ አንድ ሰው ነው የምለው፣ አንድ ሰው እኔ ነኝ ያለ ፋኖ፣ እኔ ነኝ ያለ አንድ ሰው በእስክንድር ልክ ለአማራ ህዝብ ትግል ታማኝ አይደለም። በእስክንድር ልክ ለትግሉ ጠንቃቃ አይደለም። በእስክንድር ልክ ለዚህ ትግል ራሱን ሊሰዋ የተዘጋጀ የለም። በእስክንድር ልክ ለትግሉ የተጠነቀቀ ሰው የለም። ይህን አፌን ሞልቼ ነው የምናገረው። ይህን እርግጠኛ ሆኜ ነው የምናገረው። ግን ጊዜው የደፋሮች ጊዜ ነው። ዘመኑ የደፋሮች ዘመን፣ ሩቅ ሆኖ እሳቱ ማያገኘው ቦታ ላይ ሆኖ በእሳቱ እየተለበለበ እየተጠበሰ ያለን ሰው ለመናገር አይከብዳቸውም። እነሱ እኮ እስክንድር ከአመራርነት ለቀኩኝ በአባልነት ልቀጥል አለ ነው አይደለም? ትግሉን ጎዳ ብለው እኮ ነው ያወሩበት። አልተጠነቀቁም እኮ ራሱ። ለማን ነው የሚጠቅመው ይህ ወሬ? ለብልጽግና። እስክንድር ትግሉን ጎዳ የሚለው ወሬ እኮ ለብልጽግና እኮ ነው የሚጠቅመው፣ ለማንም እኮ አይደለም። እነሱ ግን እስክንድር ይጎዳ፣ እስክንድር ስሙ ይጥፋላቸው እንጂ እነሱ በሚያወሩት ነገር የፋኖ ትግል ይጎዳ፣ ብልጽግና ይጠቀም አያሳስባቸው። እስክንድር ግን ትግሉ እንዳይጎዳ አስቀድሞ ተናግሮ ከፍላጎቱ ውጭ ደግሞ ሲሾሙት በጥንቃቄ ትግሉን ሊጎዳ በማይችል መልኩ ወሬ ሳያበዛ ሳያንዛዛ እጥር ምጥን አድርጎ ተናገረ። ምን ሆኖ ነው የምትሉት? ዝም ብለን እኛ ያስቀመጥነው ቦታ ላይ ለምን አሰራም ነው? ዲዩ ቲንክ እስክንድር እንደዛ አይነሱ ይመስላችኋል?
ይመስላችኋል? ብዙዎቻችሁ እኮ አሁን ያላችሁበት ቦታ ላይ የመሆን እድል እኮ የነበረው ሰው እኮ ነው። እንዲሆንም እኮ ሲጠየቅ እኮ የነበረ ነው። እስክንድር እኮ እዚህ የሆነ ትግሉን ምራ እኮ ሲባል እኮ የነበረ ሰው እኮ ነው። አሜሪካ ላይ በፍጹም ነው ያለው። በፍጹም እኔ ከእሳቱ ርቄ ሰዎችን እሳት ውስጥ ግቡ አልልም። ሚስቱን ልጁን ትቶ ለአንድ ልጁ እንኳን እህት የለው ወንድም የለው። እኔ ልጅ አባት ነኝ። አንድ ከወለድኩኝ በኋላ እኔ እኮ ሟች ነኝ። እሺ ልጅ ወንድም ይኖራል። እንዴት ይጨንቀኝ እንደነበረ እኔ ነኝ የማውቀው። እግዚአብሔር ይመስገን አሁን እህት አለ። እንዴት ይጨንቀኝ እንደነበር ሁለት እንድትሆንልኝ የከፈልኩትን ዋጋ እኔ ነኝ የማውቀው። የከፈልኩትን ዋጋ ማንም አይገባውም። እሱ እስክንድር አንድ ልጁን ነው ትቶ እኮ ይሄ ስሜት የለውም እንዴ? ነው ያለኝ ስሜት። ሌሎቻችን ያላቸው ስሜት ያለን ስሜት እሱ የለውም እንዴ? አለው እኮ። ቢያንስ ለዛ ዋጋ አይሰጥም እንዴ? ቢያንስ እሱን አናከብርም እንዴ? ቢያንስ እያደረገ ላለው ጥንቃቄ ምንድን ነው የምትሉት? ከዚህ ቀደም የአንድነት ጉዳይ ተሞክሮ እስክንድር ሊቀመንበር እኮ ሲሆን እናንተ ዛሬ ለሱ ብላችሁ እስክንድርን ስምን የምታጠፉለት ሰው ያደረገው ነገር እኮ እስክንድር ያደረገውን እኮ አይደለም። ወይኔ ተከፋፈሉ ሊጫረሱ ነው በሚያስብል አይነት መልኩ እኮ ነው ሲንቀሳቀስ እኮ የነበረው። እስክንድር እንዲህ ነው ያደረገው። እኔ ሊቀመንበር ካልሆንኩኝ ብሎ አንድ ሰው ድርጅት ሲበትን እስክንድር ግን አባል እሆናታለሁኝ እንጂ በእኔ ምክንያትማ ድርጅት አይበተንም እኮ ነው ያለው። ባላምንበትም አባል ሆኜ እማምንበት ይምጣ አይምጣ አላቅም። ለዛ ግን በውስጥ እየተንቀሳቀስኩ እንደ ድርጅት ደግሞ እንደ ትግል ደግሞ የሚጠበቅብኝ እያደረኩ ከጓዶቼ ጋር እቀጥላታለሁኝ እኮ። ትግል እንደዛ ነው። ትግል እንደዛ ነው። በማላምንበት መንገድ ሄዳችሁ ብለህ ጥለኸው የምትሄደው እኮ አይደለም። ድሮም አንተ በምታምንበት መንገድ አይኬድም። ነገሮች ሁሉ አንተ በምታምንበት መንገድ እንዲሄዱ የምትፈልግ ከሆነ ብቻህን ነው መሄድ ያለብህ። ከሰው ጋር የምታሳካው ነገር አንተ በምትፈልገው ነገር ብቻ አይሄድም። ታግሰህ ነው የምትኖረው። አንዳንድ ጊዜ ከአንተ ፍላጎት በተቃራኒ መልኩ ሊሄድ ይችላል። ታግለህ ነው የምታስተካክለው። መንገድ ሳተ ተብሎ አይኬድም። ለዛ ነው እኔ አንዳንዶቹን መቀበል የደበረኝ። አቅጣጫ ሳተ ተብሎ አይኬድም። እና እስክንድር ያለው ያንን ነው። ከዛ ውጪ የተናገረው ነገር እኔ በማላምንበት አይነት መልኩ ማላምንበትን ነገር ገልጭ ትግሉን ከምከፍል እነሱም ደግሞ እኛ እንደምንፈልገው ሁን እንደሚሉት ከመሆን ለትግሉ ታማኝ ሆኜ በዚሁ መሞትን እመርጣለሁ ነው ያለው። እዛው ትግሉ ላይ መሞትን እመርጣለሁ ነው ያለው። ሚስቴንም ልጄንም ለተውኩለት ለታመንኩለት እየተጠነቀቅኩለት ላለ የህዝብ ዓላማ የህዝብ ተልእኮ የህዝብ ጥያቄ እሞታለሁ። እዛው ነው የምሞተው ነው ያለው። የትም አይሄድም እስክንድር የትም። ምናልባት እሱ እንዲሄድ ተፈልጎ ከሆነ የትም አይሄድም ነው የምለው። የፋኖ ትግል በጣም እድለኛ ነው። እድለኛ የሚያስብሉት ብዙ ነገሮች አሉ። ከነዛ ውስጥ አንዱ ግን እስክንድር አለው ይሄ ትግል። እስክንድር አለው ይሄ ትግል። በዚህ እድለኛ ከሚያደርጉት አንዱ የእስክንድር መኖር ነው። አፌን ሞልቼ ነው የምነግራችሁ። በዚህ እኔ ጥርጣሬ የለኝም። ግን ሊገፋው ይሞክራል። ከዛን ደግሞ ሌሎችን ደግሞ ደግፉኝ ደግሞ
ለአማራ ኮዝ ከእስክንድር በላይ ታማኝ፣ ከእስክንድር በላይ ጠንቃቃ፣ ከእስክንድር በላይ ራሱን አሳልፎ የሰጠ ሰው የለም። እንዲህ አይነት ሰው ገፍተህ ለጥቅሙ ግን የሚሯሯጠውን ሰው ና ትላለህ፣ ና ደግፈኝ ትላለህ። ራስ ጋር ያለን ሀብት፣ ራስ ጋር ያለን ሪሶርስ ማየት እና እንዴት መጠቀም እንዳለብህ ካላወቅ ለድል አትበቃ። ትልቅ ሀብት ነው እስክንድር። ቢያድላችሁ ልትንከባከቡት እንጂ ልትገፉት አይገባም ነበር። ምን አርግ እንደሚሉት አላውቅም። ግን አንዱና ወሳኙ ግን ብስጭት እስክንድር ወደ እውነት ሊያመራ የሚችል ጥያቄ ጫረብን። ወደ ደበቅነው ህዝባችን እንዳያቅ የፈለግነውን ነገር ሰዎች ፈልፍለው እንዲነግሩት የሚያደርግ ጥያቄ የሰዎች አእምሮ ውስጥ ጫረ ነው። ግን እየነገርኳችሁ ነው፣ እስክንድር ይሄንንም ፈልጎ አላደረገው። ምርጫ ሲያጣ አደረገው። ተው አትሹሙኝ አለ። ተሹማል፣ ዝም ብለህ አርፈህ ስራ አሉት። እንደዚህማ አይነት ሰው አይደለሁም አለ። ለፐብሊኩ ገለጸ። ትግሉን እየቀጠለ ጥፋቱ እስክንድርን ለመግፋት የሚደረገው ጥረት አልሄድም ደግሞ ካለ በእኛ እግር ስር ተደፍቶ እኛ ሁን እንደምንለው እየሆነ ይኖራታል ብለው እያሰቡና ለዛ እየተንቀሳቀሱ ያሉ አመራሮች ናቸው የአማራን ህዝብ ትግል፣ የፋኖን ትግል እየጎዱት ያሉት። ታማኝነታችሁ ለአማራ ህዝብ ቢሆን፣ ታማኝነታችሁ ለምትሉት ኮዝ ቢሆን ጥፋተኛው ማን እንደሆነ እያንዳንዳችሁ ታውቃላችሁ። አይጠፋችሁ። ሰበብ እየተፈለገ ግን ይህ ምስኪን ሰው ላይ ሲወረድበት ያሳዝናል። Dios